ስጋ ስንበላ ቀየር መጥም ጮማው ጋር ነው እንግዲህ ደስ ይለናል። ጮማው ቁረጥልኝ አይደል ሻኛው ምናምን እያለን በላው ነገር ያ ጉበት አደጋ ላይ እየጣለ ነው ማለት ነው። እንደቀላል ማይስ አይደለም። ለማከረ ነበር እድሜ ስንት ነው? እድሜ 39 ቁመት ስንት ነው? ሜትር ከ60 ኪሎ ስንት ነው? ሜትር ከ60 ኪሎ ስንት ነው? ክብደት ስንት ነው? ኪሎ 141 የለኝም። አልወለድኩም። ሲጀመር አላገባሽም? አላገባውም ዶክተር። ስንት ዓመት ነው? በዚህ ከውፍረት ጋር 8 ዓመት። እንዴ ግን አልጨመረም ነበር። አሁን በጣም የጨመረው። ዱባይ ከዚህም በፊት ሩዝ በጣም እጠቀማለሁ። ማንኛውም ነገር እጠቀማለሁ። ስኳር ነገሮች፣ ሁሉንም ነገር እጠቀማለሁ። አሁን ግን ቅርብ ጊዜ እንደዚህ አቁሜ ነበር። ከዛ እየባሰብኝ ሄደ። በቃ ሰውነቴ እየባሰብኝ ሄደ። በቅርብ ጊዜ ከሰትዬ ጋር ትንገት እጄ ስታይ 141 ነሽ፣ ምንም ነገር እንዳትጠቀሚ ምናምን ዶክተር። ያው አቁሜ ያለው ግን ምንም እንትን አላለም ሰውነቴ። ምን ማለት ነው? ምንም አትበያለሽ? አዎ እንደ ፍርኖ ዱቄት ነገር፣ መኮሮኒ፣ እንደዚህ ቅባት ነክ ነገሮች እንትን አለኝ እንዳትጠቀሚ ያለ። ግፊት ምናምን ስኳር ታየው። ኮሌስትሮል ነው የተገኘብኝ። ኮሌስትሮል አለብሽ ነው መድኃኒት ታዟል። ምን ቢያለሽ ታዲያ? አሁን ለሩዝ ፍሎ ዳቦ እንዳትበይ ምን ቢያለሽ? አትክልት ነገሮች ነው አለኝ። ማታ ሳይመሽ የሆነ ነገር በልተሽ ከመሸ በኋላ ምንም እንዳትቀምሽ አለኝ። አትክልት ነገሮች ብቻ ተጠቀሚ። ፍራፍሬ፣ አትክልት ብቻ። አትክልትና ፍራፍሬ ብቻ ተመገቢ የተባልሽው? አዎ። የሰው ልጅ በአትክልትና ፍራፍሬ ብቻ መኖር ይችላል ነው? አይችልም። ያ ከባድ ነው። እና እየሞከርሽ ነው አትክልትና ፍራፍሬ? አዎ ያንተ ቪዲዮ ሳላናግር አሳ በአትክልት በቺክን በአትክልት እንደዚህ አይነቶችን የተጠቀምኩ ነው። በቀን አንዴ ብቻ። ታዲያ አንዴ ብቻ። ስንት ቀን? እንደኛ ቀን 10 ቀን። ምን ለውጥ አለሽ? ለውጥ ያለኝ ከበፊቱ ለውጥ ያለኝ እንትን አይለኝም። በፊት በጣም ይከብደኝ ነው ማለት ከባድ ነበር ለኔ መንቀሳቀስ ምንም። አሁን ግን ደህና ነኝ። አሁን ደህና ነሽ? አዎ በጣም ቆንጆ ነው። እንግዲህ ያላሽ ያለሽው እንግዲህ ኤድሜሽን ያንድ በመሆኑ ኪሎሽን ከፍተኛ ኪሎ ነው። እንግዲህ ወደ 140 ኪሎ ማለት ወደ 300 ፓውንድ ማለት ነው። ባይዘሬ በጣም ብዙ ነው። አንቺ ነው ከታክቶሽ መስራት ትችያለሽ። አሁን እየሰራሽ ነው? ስራ ላይ ነሽ? እየሰራሁ ነው። ሰው ቤት ነው የምሰራው። መዳም ቤት ነው የምሰራው። ወጪ ያለሽ ከቤት? አይ ቤት ውስጥ ነው። ምን አልከኝ ዶክተር? በውፍረትሽ የደረሰብሽ ነገር አለ? አዎ ብዙ ነገር ደርሶብኛል። ለምሳሌ አንተን ሱቅ ምናምን መሄድ አልችልም። አሁን እንደዚህ ተልኬም መሄድ አልችልም። ስራ ለመምረጥም ከባድ ነው እዚህ ሀገር ላይ። አሁን ካለውበት ባለስማማ ሌላ ቦታ ለመስራት ውፍረቴ ያግዳል። ብዙ ነገር አግዶብኛል። ብዙ ነገር በጣም ብዙ ነገር። እንቅልፍሽ ቆንጆ ነው? እንቅልፌ የተዛባ ነው።
እንቅልፍ በጣም የተዛባ ነው። በዛ ላይ ለሊት ነው የምነሳ ህፃናትን ስለምንከባከብ በጣም ያስቸግረናል። የተዛባ ነው። ይሄ ሁሉ የተያያዘው አመጋገብሽ ጋር በመጣ እቺ ውፍረት ማለት ነው። ትክክል። አንድ ውፍረቱ ራሱ ላይ የሚያመጣው ነገር አለ። ሁለት ደግሞ ከውፍረት ጋር የሚመጡ ቅድም ያልኩት የሁለቱ ሊቨሬንሱ የሰዋል ይመጣው በአንቺ ይዙ ላይ የምግብሽ አንድ ፓርት በቀን አንዴ እየበላሽ ነው። ስታይም ኦኬ። በአንቺ የክብደት ይዙ ያላቸው ሰዎች ነው 24 ሰዓት አይደለም ከዚያም በላይ ፋስቲንግ ሪኮመንድ ሊደረግ ይችላል። ረዘም ላለ ሰዓታት ረዘም ላለ ቀናት ፋስቲንግ ሊያስፈልግ ይችላል። እሱ ነው። ሁለት የምግብሽን ሰዓት ካለ ፕሮቲን መጠን እየበላሽ ነው። ሰዓትና እነዚህ ከዱቄት የሚሰጡትን ታበቃል። ይሄ ቆንጆ ይህ ያለሽበትን ነገር ቆንጆ በመሆኑ ምናልባት ውጭ ከሚሉብሽ እነዚህ የክብደት መቀነሻ መድኃኒቶች አሉ። ኦኬ እነሱን ሁሉ መጨመር ያስፈልግ ይችላል። ባንኩ ላይ ያ ሁሉ ገብቶሻል። ያ ሁሉ አሁን አንቺ ምግብን በአይተም የወይት ሎስ ቅድናል ኩንክን ኦገንቴክ የሚባሉ ሙንጃሮ የሚባሉ የጎዙ የሚባሉ አሉ። በሳምንት አንዴ የሚወሰዱ ዋጋቸው ውድ ነው ትንሽ፣ ግን ላንቺ እጅግ ይጠቅሙታል። እንዴት ነው ማግኘት ይችላል? ኮሚኒኬት እናደርጋለን። በውስጥ በኩል ታወሪናለሽ። እነ ፍቅር ስላሉ እነሱን ፎሎ አድርጊና ጋይድ ያደርጉታል። ጀነራል ነገር ብቻ ልንገርሽ ብዬ ነው። እና ምን አድርገን ሰውነትሽ ገና ከመጣ ኤክሰርሳይዝ እሱ ላይ እየጨመርን ቢሆን እናግዝሻለን። የአንቺ ክብደት ቅነሳ ሳይሆን እውነት ለመናገር ኢመርጀንሲ ነው። ህይወትሽን ስለመታደግ ነው ማውራት በርቺ፣ አትጥፊ። ፊትለፊትም ባው ላይ የፍቅር የመቅደስ ስልክ ስላለ በእነሱ በኩልም እየደወልሽ ሞክሪ። እስከዛ ግን ቺክን የምትበዩ ቺክኑ ቆዳ አንሺ። ከላዩ ላይ ቆዳ የተነሳል። ቆዳ ሌለው ነው የምጠቀመው። ስታበሲም ደግሞ ትንሽዬ ዘይት ብቻ አድርጊ። ከጎን ያለው አትክልትም እንዳይበዛ፣ አትክልቱንም ላይ ያለው ዘይት እንዳታሽ፣ በስፕሬ ብቻ ኦኬ። አትርሺ። እንቁላል ስትበይ ከውስጡ አስኳል በሙሉ አውጪ። የምትበይውን እንቁላል አስኳል ማውጣት። ስጋ ከሆነ ቀይ ስጋ ጮማ አይደለው ማድረግ። ያንን ቀይ ስጋ ደግሞ ስታበሲ በጣም በትንሽ ስፕሬ በተደረገ ዘይት ይሁን። አሳ ከሆነ አሳውን በርከት አድርገሽ ጠግበሽ ብይ። ግን አሳው ዘይቱን እንኳን ይሄ የምሬን ነው የምነግርሽ፣ በጣም ይለውጥሻል። በ10 ቀን እንኳን ለውጥ አይተሻልና እጅግ ለውጥሻል። እሺ ዶክተር፣ ስለዚህ ውጪና ኮሙኒኬት አድርጊያት። ፍቅርንም መቅደስንም ኮሙኒኬት አድርጊና እዛው ባለሽበት እንከታተልሻለን። እሺ ዶክተር፣ አመሰግናለሁ። እሺ 54 ዓመቴ ነው። ክብደቴ 93 ነው። ሰውነቴ ያው ጥሩ አቋም ነው፣ ግን ቦርጭ በጣም አለኝ። ቦርጭ እያለ ቦርጩን ስፖርት ነገር የለም። ስፖርት ጀምሬያለሁ፣ ግን አመጋገቤን አሁን ያንተን እየተከተልኩ ዶክተር በአንተ አይነት መመገብ ጀምሬያለሁ። አንድ ሰሞን በደንብ ቆይ እንጂ ጀምሬ አጣደፍኩኝ። ገብቶሃል? የትኛውም ኤክሰርሳይዝ ሮንግ ምግቦችን እንደማያሸንፍ አሁን በደንብ ገብቶሃል አይደል? ምክንያቱም አቋሜ ገብቶሃል? አቋሜ ብለህ እንኳን እዚህ የምታፍርበት ቦርጭ አለ። እንግዲህ አስብ፣ ይሄን ሁሉ ጥረት እያደረግ እውነት ነው። ቁልፉ ነገር ምንድነው? መጀመሪያ አመጋገብህን ክሊን አድርገህ፣ እሱን ነው የምናወራው። አመጋገብ ክሊን ስታደርግ የሚገርም ነገር በትንሽዬ ስፖርት ጡንቻ በጡንቻ ትሆናለህ። አይገርምህም? ታየዋለህ።
እንግዲህ 54 ዓመት ብዙ መድኃኒት ላይ ነው የሚኮነው። ስንት መድኃኒት ላይ ነህ አንተ? እኔ ምንም መድኃኒት አልወስድም። አየህ፣ ያቺ ቅድም ያልካት ስፖርት ትጠቅምሃለች ማለት ነው። አዎ አይጠቅምም አይደለም፣ ገብቶሃል? ሳምሃው ጠቅሞሃል። አሁን ደግሞ ስንጨምርልህ እንግዲህ አስበው፣ ሁሉ ነገር ይቀለበሳል። ጎበዝ። ምን አለ ቼክ አድርገህ የታየኸው ነገር አለ? ግፊት፣ ስኳር፣ ኮሌስትሮል፣ ጉበት ላይ ፋት? ትንሽ ጉበት ላይ ትንሽ ፋት ያሳያል ተብዬ በሱ አሁን ኤክሰርሳይዝ ጀምሬ ትንሽን ተዋሽ። ይሄ ትንሽ ፋት ምናምን እንደሱ የሚያዘናጋ ነገር የለም። ትንሽ ስኳር፣ ትንሽ ግፊት ዶንት እሺ ቢኮዝ ንጹህ ኩልል ያደረጉበት እኮ ነው ይዘህ መጣው ከእናትህ። እውነት ነው። ለምንድን ነው ታዲያ በአንተ እድሜ ያለ ሰው በምግቡን ኬር የሚያደርግ ኤክሰርሳይዝ የሚያደርግ ሰው ያችኑ ኩልል ያለች ንጹህ ጉበት ይዞ ያንተ ፋት ያዘው? ለምንድን ነው? አሁን አየህ አይደለም? እሱ ጋር ነው ሮንግ መንገድ ስላልገባ ሰውነትህ መቋቋም ከሚችለው በላይ ከፍተኛ ዱቄት የተሰሩ ምግቦችን ከእንጀራ መልክ፣ በእንጀራ መልክ፣ በዳቦ መልክ፣ በለስላሳ ጁስ መልክ፣ ምናልባትም በቢራ በድራፍት መልክ አየህ አይደለ? በዚያ ምግብ ውስጥ ያለውን ዘይት እንግዲህ እንደ ውሃ ነው የምንጨምረው። አይተህ ከሆነ ወጣችን ላይ ቅቤው፣ ስጋ ስንበላ ቀየር መጥም ጮማው ጋር ነው እንግዲህ ደስ ይለናል። ጮማው ቅበጥልኝ አይደል? ሻኛው ምናምን እያለን የምንበላው ነገር ጉበት አደጋ ላይ እየጣለ ነው ማለት ነው። እንደ ቀላል ማየት ስለሌለብን ሁለት ነገር ነው ብዙ ጊዜ ስለማውራ። ጉበት ላይ ፋት ካለ አንድ ያ ፋት ጉበትህን ያሰቃያታል። አይገርምህም? ያሰቃያታል ማለት ምንድን ነው? እየበዛ ሲሄድ ጉበትህ ይደክማል። ጉበት ከደከመ ያለ ጉበት መኖር ስለማይቻል ምናልባትም እድለኛ ከሆንክና አቅም ካለ ጉበትህ እንግዲህ ማስቀየር ትራንስፕላንት፣ ያ በእኛ በኢትዮጵያ አቅም አይታሰብም። በጣም ውድ ነው። ሀገር ውጭ ነው የሚደረገው። እንግዲህ እሱንም ሰው ካገኘህ ነው ዘመድህ ወይ ወንድምህ ጉበት ከፍሎ ሰጥቶ እንግዲህ አስበው። አየህ እንደ ቀላል ያየኸውን ፋቲ ሊቨር ለዛ ይሄ መንገድ አንድ ነው። ሁለተኛው መንገድ እየባሰ ሲሄድ ፋቲ ሊቨር አንዳንድ ሰዎች ላይ ለጉበት ካንሰር ያጋልጣል። የጉበት ካንሰርን እንግዲህ አስበው። ሶስተኛ ነገር ጉበት ላይ ፋት አለ ማለት ስኳር በሽታ እያንኳኳ ነው ማለት ነው። ቀጥሎ ስኳር በሽታ፣ የስኳር በሽታ ከመጣስ በኋላ ምን ይመጣል? ቁጠርልኛ። አይናችን ላይ አይደል? ልባችን፣ ኩላሊታችን አየህ እንዴት እንደሚያያዝ። በ54 ዓመት እንግዲህ 10 ዓመት ስትጨምር ምናልባት እግር ላይ ችግር ይመጣል፣ መርሳት ይመጣል፣ መጃጀት ይመጣል። ስኳር ለብዙዎቹ ካንሰሮች ያጋልጣል እና ለብዙዎቹ ካንሰሮች ራስን አገለጥክ ማለት ነው። ስለዚህ ትንሽ አሁን ከሱ ከፍ አድርገን እንድታይ ነው። ይህን ፕሮግራም የሚያይ ሰው ጉበት ላይ ፋት አለ ከተባለ መጮህ አለበት። ምክንያቱም ያ ነገር የጉበት ጩኸት ብዙ ነገር እየመጣ ስለመሆኑ ጠቋሚ በመሆኑ እየገባ ነው አሁን? በደንብ ገብቶኛል። የስ መጠጣለህ እንዴ? አንተ ትጠጣለህ እንዴ? ከውሃ ውጭ ትጠጣለህ? አይ ውሃ ነው የምጠጣው እንጂ ለስላሳ ነገሮችም አልጠጣም። ጎበዝ። ምክንያቱም አሁን መጠጥ የሚባለውን ከፍ አድርገናል። ገብቶሃል? መጠጥ ሲባል ሰዎች የሚያዩት አረቄዋን፣ ቢራዋን፣ ድራፍት ብቻ ነው። ከአልኮል ነፃ መጠጦችም ጉበት ላይ ፋት እንዲቀመጥ ያደርጋሉ። አይገርምህም? ስለዚህ ማንኛውም ከውሃ ውጭ ያለ መጠጥ ቡናን አይጨምርም። በእርግጥ አረንጓዴ ሻይና ሻዮችን አይጨምርም። በእርግጥ ኦኬ። ውሃ ላይ በሎሚን አይጨምርም። ከዚህ ውስጥ ሚነራል ወተሮችን አይጨምርም። እነዚህ ስፓርኪንግ ወተር አልወረለ ስም ላለመጥራት ነው። ጋስ ያለባቸው ውሃን አይጨምርም። ከዚያ ውጪ ያሉት የሚጠጣቸው ነገሮች በሙሉ አጋላጭ ናቸው። ፋቲ ሊቨር ከስኳር ነገር አሁን እንጀራ ስኳር
ምንም እኮ ምክንያቱም እይታችን እኮ ከፍ ማድረግ አለብን አይደል? የስኳር ያልከውን ሻይ ላይ መጨመር ይሄን እኮ ማንም ያቆማል። ኦኬ ትልቁ ነገር ያሁ በሰላም ባለቤት እያዘጋጀችልህ ስትጎርስ የነበረው እንጀራ በወጥ፣ እንጀራ በሽሮ ወጥ፣ እንጀራ በምስር ወጥ አሁን መጣላ። እውነት ነው። በተለይ ደግሞ ይኸውልህ አንተ አሁን ስፖርተኛ አይደለም፣ ስፖርት ምናምን ስራ ሰዎች እንቀጠቅጠዋለን። ቢኮዝ ጋራ ካላ ስፖርተኛ ነኝ ብለህ ነው የምታስበውና ቅጥቅጥ ነው የምታደርገውና እሱም ነው ሰውነት ጮሆ ይነገረ። ጓደኞችም እኮ ይሏል አንተ ስፖርት እየሰራ ይሄን ምናምን ይሏል። ግራ ገብቶ ነበር እኮ። ያስ ምን በላ ዛሬ? ዛሬ ቲማቲም ቁርጥ፣ ብሮኮሊኒ፣ ደበርጃን፣ ካሮት፣ ሽንኩርት አለው፣ ትንሽ ስጋ ጥብስ። በቃ ስንት ፍሬ ይሆናል ስጋ ጥብሱ? ስጋ ጥብሱ 30 ፍሬ ምናምን ነው። ገብቶሽ ገብቶሃል? ያ ሁሉ የአትክልት ግርግር አያስፈልግም። ኦኬ ስለዚህ ምን እንደምታደርገው ከዚህ በኋላ የምትበላው ምሳ ላይ የስጋውን ፖርሽን ከፍ አድርጋት። ኦኬ ያ ጾም የለውም። ያ ስጋ በብዙ ዘይት በብዙ ቅቤ አልተበለሻሸም። እሺ ቀይ ስጋ በትንሽ ዘይት የበሰለ ከሆነ ከምን ጋር ከጎመን ጋር ከበላ በቂ ነው። ያ ደበርጃን፣ ካሮት ግርግር አትፍጠር። እሺ ትንሽ አትክልት፣ በቂ አትክልት። ዋናው ነገር ጠግበህ የምትበላው የትኛውን ነው? የስጋውን ፓርት። በሌላ ጊዜ ጠግበህ የምትበላው ምንድን ነው? አሳውን ጠግበህ በልተህ ከጎን አንድ አትክልት። ኦኬ ሌላ እስቀስ እያልክ ቺክንም ከሆነ ቆዳው የተነሳለት ቺክን ጠግበህ በልተህ ከአትክልት ጋር አይቡ ግሪክ ዮገርቱን ይሄንን እያረክ ኤክሰርሳይዝም እያረክ ስለሆነ የቦርጭ ሁኔታ በጣም የተስተካከለ ፍራፍሬ መጨመር ትችላለህ። ቀስ እያልክ እነ ድንችን እነ ካሮት ቅድም ያልከውን ስኳር ድንቹን መጨመር ትችላለህ። ቀስ እያልክ ሩዝ፣ ነጭ ሩዝ ሳይሆን ብራውን ራይስ። ኤክሰርሳይዝ አይጎልም። ጊዜ ኤክሰርሳይዙን እየሰራ መቀጠል አለብህ። ቀሪ ዘመንህን ቅድም ጠግበህ ብላ ያልኩ ምግቦች አይጎሉም። እነ አሳው እነ ስጋ ሁልጊዜ ዋና ምግቦች ናቸው። ጎን ያሉትን ግን መቀያየር መጨመር ትችላለህ። እንደ ለውጥህ እያየ ስሩን፣ ባቄላውን፣ አተር፣ ድንቹን ቀስ እያልክ ከሳምንት ከወራት በኋላ ጨምር። አንድ ሰው አለኝ ማየው። ስለዚህ ይበቃል። አመሰግናለሁ። በቃ ትልቁ እንትኔ ማለት ቦርጭ አለ። ግን ይሄ ቶሚ እንትን የሚባል ይሄ የእናት ቦርጭ የሚባል የለም። ከታች ያለው ቦርጭ ነው። በቃ ከላይ ከታች ቦርጭ ነው። በቃ ቦርጭ ነው። ስኳር ግፊት አለ የለም። ቦርደር ላይ ነኝ አሁን። ስኳር ቦርደር ላይ ያው ስኳር ማለት ታውቂያለሽ። ቦርደር ላይ እና ስኳር ታከለ ብዙ ልዩነት የለም። ቦርደር ላይ ስኳር ልዩነቱ ገብቶሻል። ቦርደር ላይኖች መድኃኒት አይወጡም። ስኳር ታይፕ 2 ኦልሬዲ የሆኑት ደግሞ መድኃኒት ይወጣሉ። የሚያሳይ ቦርደር ላይን ሆነሽ ቲዲኤም ሆነሽ ስኳር ታማሚ የሚያጋጥመው ነገር ሁሉ ሊያጋጥም ይችላል። እና አታክን ጨምሮ እነሱ ስለዚህ ቦርደር ላይን ትንሽ ከፍ ያለ ስኳር የሚባሉ ነገሮች እጅግ ያዘናጋሉ። እና ምን ኤቪደንስ አለሽ? ምክንያቱም በ25 ዓመትሽ ቅልጥፍ ያልሽ ቦርጭ ያለለሽ ጎረምሳ ነበርሽ ይባል። አሁን 30-40 ኪሎ ተሸክመሽ ስለ ቦርደር ላይ ለምን እናወራለን? 40 ኪሎ ፋት ገዳይ ነው። ፋቱን እንኳን ብቻ ብናስብ ነው ያልኩሽ ያለሁት። ዛሬ ምን በላሽ? ወይ ጉድ! ያልበላሁትን ጠይቀኝ ዶክተር። ጾም ተፈታለ ትናንትና ማለት ነው። ትናንትና ፋሚሊ እኔ ጋር ነበሩ። ከኤድመንተን ወደ እኔ ጋር መጥተው አንድ የቀረኝ ከጾም ፍቺ ላይ አንድ የቀረኝ ምግብ የለም ማለት ኬክ በልቻለሁ፣ ዱለት በልቻለሁ፣ ጥሬ ስጋ በልቻለሁ፣ ክትፎ በልቻለሁ ምናምን። ዛሬ ምን ወሰድኩኝ? አይቴል ዘትሩዝ ማለት ነው ላግዜቲቭ ወሰድኩ። አጠብ አድርጌ ሆዴን ቁጭ ብዬ ነው ያልኩት። ስራም አልገባውም ዛሬ ማለት ነው። ግን ያልበላሁትን ጠይቀኝ። በቃ ምንም ከጾም በኋላ የሚበሉትን ምግቦች አንድ የቀረኝ ታሪክ የለም። ከዛ መጨረሻ ላይ
የሆነ እጸጽሳለሁ እና አላግዜች ወስጄ ተጣጥቤ ነው ያመሸሁት። አሁን እኮ ኦልሬዲ 3 o'clock ሆኗል፣ ሚድናይት አልፎ ማለት ነው። አይዞሽ ምንም መጸጸት አያስፈልግም። ቢኮዝ እስከዛሬ ያረግሽው ሳይሆን የሚቀይርሽ ከዚህ በኋላ የምታደርጊ ነው። ኦኬ ምክንያቱም ህይወትሽ አደጋ ላይ ነው ያለው። እድሜሽን ኦኬ ኦልሞስት ለሴት ልጅ ወደ ማረጥ እየገባሽ ነው አይደል? ያ እስከ የማረጫ እድሜ ድረስ አማርኛ ትክክል ከሆነ አላውቅም፣ አንበሳ ነሽ ሜታቦሊካሊ። ያ የጉርምስና የወጣትነት ሆርሞን ከሁሉ ነገር ይታደግሻል። አይገርምሽም? ልክ አሁን ከዚህ አሁን ካለሽበት እድሜ እየቀነሰ ይመጣና ይቆማል አይደል? እርግጠኛ ነኝ ይህ ያልሽው እየሳልሽ አሁን የነገርሽኝ አመጋገብ የተሸከምሽው 30፣ 40፣ 50 ኪሎ ግራም ትርፍፋት ሁሉ ነገርሽን ያበላሽብሻል። እርግጠኛ ነኝ ይሄ ግንዛቤ ስላልነበረሽ እንጂ ትላንት ራሱ ጥንቃቄ አድርገሽ ታሳልፊ ነበር። ጾም ፍቺ ገባሽ አይደል? ለምን እንደምት ላይፍ ስታይልሽን ለምን እንደምትቀይሪ ካልገባሽ ትርጉም የለውም። በአንቺ ላይ ክብደት ቅነሳ ነው የሚመስልሽ? አይደለም፣ ክብደት ቅነሳ አይደለም የምናወራው። አንቺን ኦኬ ባለሙያ ባለመሆንሽ ከማይታይሽ ደጅሽ ካለው ሞት አንቺ ስለመታደግ ነው የምናወራው። ስለዚህ ትናንት የበላሻቸው ቆንጆ ምግቦች አሉ። ስጋ ነው አይደል የበላሽው? ስጋውን ከዚህ በኋላ ያ ሁሉ ዘይት አታርጊ፣ ወጥ አታርጊ፣ በትንሽዬ ዘይት አብሲ። አሳም ከሆነ እንደዛው በደንብ ያዥ። ቁልፍ ነገር ስለሆነ የምነግርሽ አሳም ከሆነ እንደዛው ኦኬ። እንቁላል ከሆነ ከውስጥ ያለውን ፋት ቀንሽ፣ አስኳሉን ቀንሽለት። አይብ አድርጊ። ግሪክ ዮገርት ሎ ፋት ግሪክ ዮገርት አለ ሞል ፈርመንት አገር መሳልመን አለብሽ። ሀገሮች እኮ ብዙ ኦፕሽን አላችሁ እና እነሱ አሁን ያልኩሽ ምግቦች አያፋፉሽም። አይገርምሽም? አሁን ያልኩሽ ምግቦች መጣው። አሁን ያልኩሽ ምግቦች አያፋፉሽም። አንቺን ጥግን ያደርጉሻል። ጡንቻሽን፣ አጥንትሽን፣ ቆዳሽን፣ ፀጉርሽን ሁሉ ነገር እንዲደመድም ያደርጉና ቅድም ያልኩሽ እና የተሳቀቅሽበት ፋት ምን ይሆናል? ኮምፕሊትሊ ይሄዳል። ከጎን ምን አለ? ያልሽው ትናንት የበላሽው ዳቦ እንጀራ ሳይሆን ከጎን ምን አለ? ቬጂቴብል መጣልሽ። አሁን አሳ ነክ ነገር ከአትክልት ጋር ያልኩሽ፣ ስጋ ነክ ነገር ቀይ ስጋ ጮማ አይደለው በትንሽዬ ዘይት የበሰለ ከምን ጋር? ከአትክልት ጋር ያልኩሽ። ዱዚስ ቀላል። ይሄን አድርጊ። ከጊዜ በኋላ ከሳምንታት በኋላ ኤክሰርሳይዝ ጀምሪ። አሁንም ወኳን 10,000 እርምጃ በቀን ስቴፕ ካውንተር አለ፣ እሱን አድርጊ። ጂም ጆይን አድርጊ። ጡንቻ ላይ ዛሬ አይደለም ባይዘ ከሳምንታት በኋላ ቀስ እያልሽ ፐርሰናሊ መታገዝ የሚገባሽ ከሆነ ስልክ ፊት ለፊት ባውላ ያለልሽ መድረስ የሚያስገባች ስልኳን ኮመንት ታስቀምጥልሻለች። እዛ ባለሽበት ጆይን አድርጊ። አንድ የማይወስው ስላለን በቃሻል። አይመስልሽም? በጣም አመሰግናለሁ ዶክተርዬ። በቂ አይደለም እውነት ለመናገር አሁን ያወራ ነው፣ ግን ያንተ ያለበትን ሁኔታ እረዳለሁኝ። ግን በውስጥ ማውራት እፈልጋለሁኝ። ምንድነው በቂ ያልሆነ ጥያቄ? በቂ ያልሆነ ማለት እኔ ብዙ ማረጋቸው ነገሮች አሉና እነዛ ማረጋቸው ነገሮች ያልጠቀሙ ነገሮች አሉ። አሁን አንተ ከነገርከኝ ስኳር ተመጋቢ አይደለሁኝም። አሁን እኮ እስከዛሬ ያረግሽው ነገር እኮ ራስሽን እኮ አሳየሽ አይደል? እስከዛሬ ያረግሽው ማለት ቀን አይደለም ዶክተር፣ እያንዳንዱ ቀን የትናንትና ሳይሆን የምልህ ኖርማሊ ስኳር ተመጋቢ አይደለሁም። እንጀራ ብቻ ከእንጀራ ውጪ ማለት ነው። ዳቦ አልበላም፣ ሩዝ አልበላም። ግንዛቤ እኮ እንድጨብጪ ነው። ስኳር ተመጋቢ አይደለሁም እኮ አልሽ። እንጀራ እኮ ስኳር ነው። በቃ እሱማ እየገደለኝ ያለው እሱ አይደለም እየገደለሽ ያለው። በቂ ምግብ እየተመገብሽ አልነበረም። ኦኬ ወጥ ነው የምትበይው እንጂ ወይ ደግሞ ኢትዮጵያዊ የሚበላው ምግብ ነው እንጂ የምትበይው አሁን ባልኩሽ ልክ በቂ ስጋ፣ በቂ አሳ፣ በቂ ቺክን እየበላሽ አይደለም። እንጀራ ማቆምሽን ብቻ እነዛን ከፍ እኮ አድርገሽ በደንብ እኮ አልኩሽ። ምን ተረፈ? እሱን ከምን ጋር ያልኩሽ? ከአትክልት ጋር ያልኩሽ። ሲምፕል፣ በጣም ሲምፕል። እቺ ቁልፍ ነገር ከጨበስሽ እኮ ነገር ቀላል ይሆናል። አሁንስ እንደመለስኩልሽ ወይስ ሶሪ ጮሄብሽ ከሆነ አንዳንድ ጮሃለሁ መሰለኝ። ጨክብኝም በጣም ነው ደስ የሚለኝ እንደዚህ አይነት ፊት ለፊት እንትን። ለዛ ነው እንትንህን አይቼ የገባሁት ዶክተርዬ፣ በጣም ነው የማመሰግነው።
ፊት ለፊት ለዛ ነው እንትንህን አይቼ የገባሁት። ዶክተርዬ በጣም ነው የማመሰግነው። ሰልፊሽ መሆን አልፈልግም ከጎን የምታያቸው ሰዎች ስላሉ፣ ግን በውስጥ የእንትናን ስክሪንሾት አድርጌዋለሁ የፍቅርን ስልክ ቁጥር በውስጥ እናወራለን ብዬ ተስፋ አድርጋለሁ። ለምን የተወሰነ እምነት አድሮብኛል ከምታወራው ነገር ከምትናገረው ነገር በጣም ጥሩ ነገር እና የሆነ ደግሞ በጣም ማመን እኔ ብዙ ሰዎች ጆይን አድርጌ ያውቃለሁ፣ ግን የሆነ ያመንኩት ነገር አለ ከምትናገራቸው ነገሮች በጣም የተማመንኩበት ነገር ስላለ እንደዚህ በቀላሉ አልፋታህም።